የአድዋ ትርጉም በስፋት የአድዋ ድል ከሚታወቀው በላይ በጣም ስፋት ያለው ትርጉም አለው። በየዓመቱ የአድዋ ድል ሲከበር አብዛኛውን ጊዜ የጦርነቱ ዕለትና የተገኘውን ድል በመዘከር ነው የሚካሄደው። ነገር ግን አድዋ በጣም ሰፊና ጥልቅ ትርጉምም አለው። ይህንን ሁኔታ ለመረዳት ከአድዋ ጦርነት በፊት የነበሩ ሁኔታዎችን መገንዘብ የግድ ነው። ከጦርነቱ በፊት የነበሩ የተወሳሰቡ ኢትዮጵያን ከፍተኛ አደጋ ላይ ብቻ ሳይሆን የነበረውን እንደ ሀገር መቀጠል የማትችልበት ሁኔታ ካልተገነዘብን የአድዋን ሙሉ ትርጉም እናውቃለን ለማለት ይከብዳል። ሲጀመር በአፍሪካ አህጉር በመንግስትነት ወይም በኔሽን ደረጃ የሚታወቁ አገሮች ኢትዮጵያና ግብፅ ብቻ ናቸው። ኢትዮጵያ እየሰፋችም እያነሰችም ነፃነቷን ጠብቃ ስትቆይ፣ ግብፅ ግን ብዙ ጉልበተኛ አገሮች ተፈራርቀውባታል። ግብፅን የጠቀስኩት የግብፅ ሁኔታ ከአድዋ ጋር ግንኙነት ስላለው ነው። አንደኛው ምክንያት በግልጽ እንደሚታወቀው የአባይ ወንዝ ጉዳይ ነው። የአባይ ወንዝ ችግር መንስኤ ደግሞ ከአድዋ ጋር የተያያዘ ነው። የአባይ ወንዝ ችግርም ከዚህ ነው የሚጀምረው። ሁለተኛው ምክንያት ደግሞ ለኢትዮጵያ እንደ እርግማን መቆጠር በሚችል ሁኔታ የስዊዝ ካናል መከፈት ነው። የስዊዝ ካናል መከፈት ከአውሮፓ ወደ ኤስያ በሚወስደው የንግድ መስመር የቀይ ባህርና የአካባቢውን ምድር ማለፊያና የንግዱ መስመር ዋና ጉሮሮ እንዲሆን አድርጎታል። በዚያን ጊዜ በዚህ የንግድ መስመር ማለፊያ ድንበር ላይ ሁሉም ጉልበት አለኝ የሚልና ተጠቃሚ ኃይል የእግር ማረፊያ ቦታ ለማግኘት እሽቅድድምና ፉክክር ላይ ነበር። በቀይ ባህር ምዕራባዊ ዳርቻዎች ደግሞ ምንም እንኳን ለጊዜው ቱርኮችና በተከተሉት ግብጾች ቢያዙም የኢትዮጵያ ይዞታዎች ነበሩ። የኢትዮጵያ ነገስታትም ቦታው የኢትዮጵያ መሆኑን ከማሳወቅ ቦዝነው አያውቁም ነበር። ለማወዳደር እንዲመች በዚያን ጊዜም ግብጾች የቀይ ባህር ወደብ የሆነችውን ምጽዋ ሲለቁ በእንግሊዞች ጋባዥነት ጣሊያኖች ምጽዋን ይይዛሉ። ቀደም ብሎ ደግሞ ጣሊያኖች አሰብን በግዢ ወስደው ነበር። ከአሰብ ዝቅ ብሎ ያን ጊዜ ኦቦክ አሁን ጅቡቲ የሚባለውን ቦታ ፈረንሳዮች ይዘው ነበር። ከዛ ወረድ ብሎ ደግሞ እንግሊዞች ደግሞ ዙላና አካባቢውን፣ ከባህሩ ማዶ ደግሞ የኤደንን ወደብ ይዘው ነበር። ከዚያ ዝቅ ብሎ ደግሞ ኢንግላንድ የሶማሊያን ክፍል አሁን ሶማሊላንድ ተብሎ የሚጠራውን ቦታ ያዘች። ሐሳቡ ወይም እቅዱ ፈረንሳይ እንዳትስፋፋ ለማጠር ነበር። ከሶማሊላንድ ወደ ታች ያለው ቦታ በኢጣሊያ ስር የነበረ ይዞታ ነው። የስዊዝ ካናል በአሁኑ ጊዜ ግብፅ በዓመት ከ6 ቢሊዮን ዶላር በላይ ገቢ የምታገኝበት ማለፊያ ነው። በአሁኑ ወቅት በስዊዝ ካናል አልፎ የሚሄደው የንግድ መስመር በዓለም ደረጃ 1/10ኛውን የንግድ ልውውጥ የያዘ ነው። በመሆኑም እንደ ባለፈው ሁሉ በዚህ መስመር አካባቢ ሚሊታራይዜሽን በሚባል ደረጃ የተለያዩ ሀገሮች የጦር ካምፖች መስርተዋል። ካናሉን ተሻግሮ በመስመሩ ማለትም በቀይ ባህርና በህንድ ውቅያኖስ ዳርቻ ግራና ቀኝ በተለያዩ ሰበቦች በተለይም ጅቡቲ ላይ የሚከተሉት ኃይሎች ካምፖች አሏቸው። አሜሪካ፣ ፈረንሳይ፣ ቻይና፣ ኢጣሊያ፣ ጃፓን፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ እና ቱርክንም ጨምሮ
በዚያን ጊዜ በአፍሪካ ቅርምት ባህሩን ተሻግሮ በሩ ላይ ያለችው ኢትዮጵያ ነች። በሩ ላይ መገኘት ብቻ ሳይሆን እንደ ተፎካካሪ ኃይልም ነበረች። አፄ ምኒልክ አውሮፓውያኑ ውሃ ተሻግረው የአፍሪካን መሬት ሲቀራመቱ ቁጭ ብዬ የማየው ነገር አይደለም በማለት በተቻላቸው መጠን የኢትዮጵያን ነባር ቦታዎች ላለማስነጠቅ ተንቀሳቀሱ። ቦታዬን አትወስዱም በማለታቸው አውሮፓውያኑ መልስ ሲሰጡ በሀገሪቱ ውስጥ የሚገኙትን ጎሳዎች ስላላሰባሰቡ ቦታው አይገባዎትም የሚል ነበር። እውነታው ግን አውሮፓውያኑ ምኒልክ ጎሳዎችን አሰባስበው አገር እንዲያጎለብቱ አልፈለጉም ነበር። የሚገርመው ግን በዚያን ጊዜ ጀርመን እና ኢጣሊያ ጎሳዎቻቸውን አሰባስበው አገር ከመሰረቱ ብዙ ጊዜም አላለፈም ነበር። በዚያን ጊዜ ኢጣሊያ ባህር ተሻግራ ኢትዮጵያን በእጇ ለማስገባት በከፍተኛ ደረጃ እየተንቀሳቀሰች ነበር። ኢጣሊያ በአገሪቱ ዳርቻዎች የሚገኙ ጎሳዎችን ኢትዮጵያዊ አይደላችሁም እያለች ስትሰብክና ስትስል መኖሯ በካርታዎቿ ያሰፈረቻቸው መረጃዎች ያስረዳሉ። ሁለተኛው ምክንያት አሁን ካለው ሁኔታ ጋር መገናዘብ የሚገባው የአባይ ጉዳይ ነው። በዚያን ጊዜ ኢንግላንድ ግብፅን በመቆጣጠሯ ወዲያው የተረዳችው ነገር አባይ ወንዝ የግብፅ ሕይወት መሆኑንና የአባይ ወንዝ መነሻው የት እንደሆነ ማወቋ ነው። ስለዚህ የአባይን ውሃ ከስር ከመነሻው ለመቆጣጠር ካልሆነም ደግሞ ባላንጣ የሆነ ሌላ ተፎካካሪ የአውሮፓ ኃያል ከሚቆጣጠረው ወዳጅ የሆነ አውሮፓዊ ኃይል እንዲቆጣጠረው ፈረንሳዮች እንዳይገቡ ከኢጣሊያ ጋር በመወገን አንደኛ የቀይ ባህር ወደብ ምጽዋ ከግብጾች እንደተለቀቀ ጣሊያኖች እንዲይዙት በማድረግ ያም ከእንግሊዞች ጋር ስምምነት የነበራቸውን ኢትዮጵያዊውን ንጉሥ አፄ ዮሐንስን በመክዳት ወይም በሳቸው ጀርባ ነበር። ቀጥሎም ኢጣሊያ ኢትዮጵያን በበላይ ጠባቂነት ወይም በሞግዚትነት እንድትይዝ ከጀርመን ጋር በመወገን መፍቀድና ከኢጣሊያ ጋር ስምምነትን ማድረጓ ይታወቃል። ኢንግላንድ በብልጠት ጀርመን ኢትዮጵያ ውስጥ የይገባኛል ጥያቄ እንዳታነሳ በማድረጓ በአንድ በኩል ተመስገን፣ በዚያን ጊዜ የኢትዮጵያን መሬት ለመንጠቅ የተሰለፉት ሶስት ኃያላን ሀገሮች ኢንግላንድ፣ ኢጣሊያና ፈረንሳይ ነበሩ። የኢንግላንድ ተመሳሳይ ባህሪ የታየበት ሌላ ሁኔታ ቱርክ እየደከመች በመሄድ በቁጥጥሯ ስር የነበረውን የምጽዋን ወደብ ስትለቅ በወቅቱ የኢትዮጵያ ንጉሥ በነበሩት በአፄ ቴዎድሮስ ጀርባ ግብጾች ምጽዋን እንዲይዙ ያስደረገችው ኢንግላንድ ነበረች። ኢንግላንድ ከኢጣሊያ ጋር ባደረገችው ስምምነት የአባይ ወንዝ መነሻውና ተፋሰሱ የሚገኝበት የኢትዮጵያ ምድር በኢንግላንድ ስር እንዲሆንና ቀሪው ምስራቃዊው የኢትዮጵያ ክፍል በኢጣሊያ ስር እንዲሆን መስማማታቸው የሚታወቅ ነው። መረጃ የሚሆን ካርታም አለ። በዚያን ጊዜ ኢጣሊያ ኢትዮጵያን ለመውሰድ ብትመኝም ያለ ኢንግላንድ ፈቃድ ማድረግ የምትችለው ነገር አልነበረም፣ ያውም ፈረንሳይን የሚያክል ተፎካካሪ እያለባት። ስለዚህ የአድዋ ጦርነት በተዘዋዋሪ ከኢንግላንድም ጋር ነበር ለማለትም ያስደፍራል። ስለዚህ አድዋ ማለት ኢጣሊያን ብቻ ሳይሆን አውሮፓውያንን ያሳፈረ ድል ነው። በተጨማሪ ኢንግላንድ ከደቡብ አፍሪካ ተነስቶ ወደ ካይሮ፣ ኬፕ ቱ ካይሮ የሚወስድ የባቡር መስመር ለመዘርጋት በነበራት እቅድ አመቺው መሬት ወይም መንገድ ምዕራባዊው የኢትዮጵያ ምድር ነበር። ይህንን መስመር በእጇ ከነበረው የደቡብ አፍሪካ ምድር ጀምሮ በሙሉ በቁጥጥሯ ስር እንዲሆን ወስና ነበር። ስለዚህ በስውርም በግልጽም
ኢጣሊያን በማገዝ እስከ አድዋ ጦርነት ድረስ አድፍጣ ትጠብቅ ነበር። ይህ እቅድ ያስቆጣት ፈረንሳይና የእንግሊዝ ባላንጣ የነበረችው ሩሲያ በኢንግላንድ እና በኢጣሊያ ላይ ተጻራሪ በመሆን በአፄ ምኒልክ ጎን እንዲቆሙ አድርጓቸዋል። ከዚያን ጊዜ ጀምሮ አባይ በኢትዮጵያ ላይ የማያባራ ጥቃት ምክንያት መሆኑ ለማንም ግልጽ መሆን አለበት። ስለዚህ አባይና አድዋ ግንኙነታቸው የማይበጠስ የታሪክ ክስተቶች ናቸው። በዚያን ጊዜ ሱዳን የሚባል ሀገርም አልነበረም። የሚተዳደረው በግብጾችና በበላይ ጠባቂዋ በኢንግላንድ ስር በመሆኑ በቀይ ባህር ዳርቻ የነበሩት የኢትዮጵያ መሬቶች የተወሰዱትን ያክል በምዕራቡ ድንበር ደግሞ የግብፅና የኢንግላንድ ቅኝ ገዢ ኃይል ወደ ምስራቅ በኩል ወደ ውስጥ በመግፋት የምዕራባዊ የኢትዮጵያን መሬቶች ወስዷል። እዚያን ጊዜ በካርቱም የድርቡሾች እንቅስቃሴ አይሎ ግብጾቹን በማድከሙ ግብፅ ሐረርን ለቃ ስትወጣ ፈረንሳይ፣ ኢንግላንድ እና ኢጣሊያ ሐረርን ለመያዝ ቢሞክሩም የተመቸ ነገር አልነበረም። በዚህ መሃል ሚኒሊክ ሐረርን ተቆጣጠሩ። የሚገርመው ደግሞ ኢጣሊያ ኢትዮጵያን ወደፊት እጠቀልላለሁ በሚል ተስፋ ሚኒሊክ ሐረርን እንዲይዙ ገፋፍታ ነበር። ያም ሐረር በፈረንሳይ ወይም በረዳቷ በኢንግላንድ እጅ እንዳይወድቅ ነበር። ወደ አባይ ስንመለስ እንግዲህ እንግሊዞቹ ያጠኑትና ያሰቡት እቅድ ለተረካቢዎቹ ለግብጾቹ ከህልውናቸውም ጋር የተያያዘ በመሆኑ የበዘላለም የቤት ስራቸው ሆነ። ግብጾቹ የመረጡት የተከተሉትን መንገድ የአባይ ወንዝ መነሻ ባለቤት ውሃውን መቆጣጠር የማይችል ደካማ ሀገር እንዲሆን ነው። ምክንያቱም ግልጽ ነው። በዛን ጊዜም ቢሆን አውሮፓውያኑ ራሳቸው እኔ ብሆን ለአባይ ውሃ ለእያንዳንዱ ኳርት ገንዘብ አስከፍል ነበር ይሉ ነበር። የእንግሊዞች ፍራቻም ከዚህ የመነጨ ነበር። ከዚህ በተጨማሪም በ1950ዎቹ ከእንቅልፋቸው የባነኑት የአረብ ሀገሮች በወቅቱ የግብፅ መሪ በጋማል ናስር አማካኝነት ሲደራጁ ኢትዮጵያን ኢላማ ማድረጋቸው የሚታወቅ ነገር ነው። ስለዚህ የአባይ ችግር እንደማያባራ ሁሉ የአድዋ ቁርጠኝነት፣ የአንድነት ስሜት የማያባራ መሆን አለበት። ለአድዋ ጦርነት መቀስቀስ ዋናው ምክንያት ወይም ሰበቡ ክብርና ሉዓላዊነት መደፈሩ ነው። የውጫሌ ውል ተብሎ በሚታወቀው በአፄ ምኒልክና በኢጣሊያ መካከል በተፈረመው ውል ዝነኛው አንቀጽ 17 የመጣያ ምክንያት የሆነው በዓለም አቀፍ ደረጃ ማን በማን ይወከላል በሚል የኢትዮጵያዊ መሪ ቁጣ ነበር። ኢጣሊያ በማጭበርበር ያስፈረመችውን ውል በችኮላ ለአውሮፓ ኃያሎች በማስታወቋ ዘግይተውም ቢሆን ጉዳዩን በውል የተረዱት አፄ ምኒልክ ውሉን አልቀበልም በማለት ኢጣሊያ እንዳሰበችው በሷ በኩል ሳይሆን ለአውሮፓ መሪዎች በቀጥታ ደብዳቤዎች በመላክ አስታወቁ። በዚህ ምክንያት በሚቀጥለው የአውሮፓውያን የአፍሪካ መሬቶች ቅርምት ስብሰባ ላይ ኢጣሊያ ባዶ እጇን መቅረቧ ያስጨነቀው የኢጣሊያው መልእክተኛ አንቶኖሊ ያደረገው ንግግር ኢጣሊያ ክብሯን ማስጠበቅ ስላለባት በውጫሌ ውል አንቀጽ 17 ላይ ተሳስቻለሁ ብላ ለሌሎች የአውሮፓ ኃያሎች አትገልጽም የሚል ነበር። የአፄ ምኒልክ ባለቤት እቴጌ ጣይቱ በዚህ ጉዳይ ላይ ቁርጠኛ ስለነበሩ ሲመልሱለት እኛም ቢሆን ይህ የተጠቀሰው አንቀጽ በራሳችን ቋንቋ ሲተረጎም የተለየ ትርጉም አለው ብለን ለሀያላን ሀገሮች አስታውቀናል። እንደናንተ ሁሉ እኛም ክብራችንን መጠበቅ አለብን በማለት እቴጌዋ ሲቀጥሉ ኢትዮጵያ በእናንተ በኩል እንድትወከል ትመኛላችሁ፣ ያ ግን አይደረግም በማለት ፈርጥም ያለ መልስ ሰጡ።
ከዚያ በኋላ እንኳን አጼ ሚኒሊክ የአውሮፓ ተንኮል በደንብ ተገልጦላቸዋል። በዚህ ምክንያት አጼ ሚኒሊክና ቤተ መንግስታቸው አውሮፓውያኑ እርስ በርስ እንዲናቆሩ በማድረግ ቁርጥ ሲመጣ ኢጣሊያ ራሷ በሰጠቻቸው ጠመንጃዎች መልሰው ወግተዋታል። የሚገርመው ቀደም ብሎ የኢጣሊያው ጠቅላይ ሚኒስትር ክሪስፒ ለሚኒሊክ ጠመንጃዎችን ሲሰጥ ጠላቶችዎን ይደምስሱበት የሚል ምርቃት ጨምሮ ነበር። አጼ ሚኒሊክ የውጫሌን ውል አልቀበልም ሲሉ ከኢጣሊያ ተበድረው ከነበሩት የኢጣሊያ ገንዘብ 4 ሚሊዮን ሊሬ 2 ሚሊዮን ሊሬ ወስደው ስለነበር የወሰዱትን 2 ሚሊዮን ሊሬ አልፈልግም በማለት ወዲያውኑ ለኢጣሊያ መልሰዋል። ያን ጊዜም በገንዘብ ብድር አገርን የማሰር ሁኔታ ነበር። በዚህ ብድር ስምምነት ላይ ብድሩ በወቅቱ ባይከፈል የሐረር ጉምሩክ እንደመያዣ ነበር። ሐረር በዚያን ጊዜ የደመቀ የገበያ ወይም የንግድ ማዕከል ነበር። የጦር ወኔ፣ የጦር ችሎታ ብቻ ሳይሆን የፖለቲካ ብልጠትም ስለነበረበት አድዋ የጦር ሜዳ ድል ብቻ አልነበረም። በሀገር ጉዳይ ትላንት ወዳጅ የነበረ ኃይል እንደሚከዳ ግልጽ በመሆኑ ምንም እንኳን ፈረንሳይ በአጼ ሚኒሊክ ከፍተኛ እርዳታ ያደረገች ቢሆንም ተንኮሏን ያወቁለት ለሀገራቸው ቅድሚያ በመስጠት በፈረንሳይ ፍቅር ያልተነደፉት አጼ ሚኒሊክ ፈረንሳይን ፊት በመንሳት ከዚህ ቀደም ፊትሽን እንዳናየው ያሏትን ኢንግላንድን ወደ ቤተ መንግስታቸው አስገብተዋል። አጼ ሚኒሊክ ፈረንሳይ ላይ ለወሰዱት እርምጃ ከጀርባው የኢንግላንድ ሽርም ነበረበት። በሌላ በኩል በወቅቱ የነበረው የኢትዮጵያን የውስጥ ሁኔታ ስንመለከት በዚያን ጊዜ አጼ ሚኒሊክ ምንም እንኳን ዙፋኑ ላይ ቢቀመጡም ብዙ ባላንጣዎች እንደነበራቸው ግልጽ ነበር። ከነሱ መካከል ዋናው የአጼ ዮሐንስ ልጅ ራስ መንገሻ ዮሐንስ ነበሩ። ከሌላ በኩል ሊነሳ የሚችለውን ባላንጣነት የበጌ ምድርና ሰሜን ማለትም የሰሜንና የእጁ ኦሮሞ ባላባት ልጅ የሆኑትን እቴጌ ጣይቱን በማግባታቸው የሚያሰጋ ወይም የሚያሳስብ አልነበረም። ቀደም ብሎ ግን በውስጥ በነበረው ባላንጣነት ክፍፍል ጠንከር ያለ ማዕከላዊ መንግስት ባለመኖሩ ምጽዋና አስመራ በኢጣሊያኖች ተወስደው ነበር። የሱዳን ድርቡሾችም ጎንደር ድረስ ገብተው ከአንድ ቤተ ክርስቲያን በስተቀር ሌሎችን አቃጠሉ። ደግነቱ የአብያተ ክርስቲያናቱ ታሪካዊ ቅርጽ ቤተ መዘክር ለመክፈት አስበው በነበሩት አጼ ቴዎድሮስ ወደ መቅደላ በመወሰዳቸው ከውድመት አምልጠዋል። ይህንን የውስጥ ክፍፍል የተገነዘቡት ኢጣሊያኖች አጋጣሚውን በመጠቀም በአንድ በኩል ከአጼ ዮሐንስና ከምኒልክ ጋር እየተደራደሩ አለዛም ደግሞ አንደኛው በአንደኛው ላይ እንዲነሳ እርዳታም እየሰጡና ፕሮፓጋንዳም እየነዙ ነበር። ያሰቡትና የጠበቁት ኢትዮጵያውያኑ ተከፋፍለው ለነሱ አመቺ ይሆናሉ ብለው ነበር። ሆኖም በአድዋ ጦርነት እንደምንረዳው ምንም ያክል ባላንጣነት ቢኖራቸውም ራሳቸው ራስ መንገሻና ዝነኛው የጦር አለቃቸው ራስ አሉላ ለሀገራቸው በመወገን ጣሊያኖችን ወግተዋል። መታወስ የሚገባው የራስ አሉላ ቤተ መንግስት የነበረበት አስመራ በኢጣሊያኖች የተወሰደው ራስ አሉላ ድርቡሽን ለመውጋት ከአጼ ዮሐንስ ጋር መተማ በዘመቱበት ጊዜ ነበር። በታሪክ ወሳኝ ፈተና ቢኖር የውጭ ወራሪ ጠላት ሀገርን ለማጥቃት ሲመጣ የት ነበርክ የሚለው ጥያቄ ነው። በዚያን ጊዜም በኢጣሊያ ስር የነበሩት የኤርትራው ደጃች ባህታ አጎስ በጣሊያኖች ላይ ማመፅ አለቆቹ ልባቸው የት እንደነበር ያስገነዝባል። በዚህ መልክ ሌላው ታላቅ የአድዋ ትርጉም ደግሞ ባላንጣ የነበሩ ባላባቶች ወንበሩም ስልጣኑም ይቅርብን ብለው
ሀገር ነፃነቷን ጠብቃ እንድትቆይ የጋራ ጠላት ላይ የዘመቱበት በመሆኑ አድዋ ማለት የኢትዮጵያዊነት መፈተሻ ገድል ነው። ህዝቡ ደግሞ በውስጡ የነበረውን ጠብና ቁርሾ ወደ ጎን በማድረግ ጥቁር እባብ ቢነድፍህ ትድናለህ፣ ነጭ እባብ ከነደፈህ ግን መዳኛ የለህም በማለት በአንድ ላይ የዘመተበት የሚያስታውሰን የአድዋ ትርጉም አገር አደጋ ላይ ስትወድቅ ብሔራዊ ስሜት መፍጠርና መታገል ወሳኝ መሆኑን ነው። ሌላው የአድዋ ትምህርት አገር የሚያፈርስን ጠላት ኃይል ማሳየት ከንቀት ወደ መከበር የሚያሸጋግር ውጤት መሆኑ ነው። ጣሊያኖች በልበ ሙሉነት ኢትዮጵያን መውሰድ የሚችሉ መሆናቸው በተሰማቸው ወቅት ሚኒሊክ በአፄ ዮሐንስና በኢጣሊያ ሰላም እንዲፈጠር ሲጠይቁ በወቅቱ የነበረው የጣሊያው ጠቅላይ ሚኒስትር ክሪስፒ የመለሰላቸው መልስ ሰላምና ጦርነት በኃያላን እጅ ነው የሚል ትዕቢት የተሞላበት አነጋገር ነበር። በተጨማሪም የጉልበተኛነት ስሜት መግለጫ የሆኑት በጥር 1881 ያቀረቧቸው አንቀጾች ስንመለከት እንኳን የኩራች ሀገር ንጉሥ ወይም መሪ ለሆነ ቀርቶ ተራ ዜጋውን የሚያሸማቀቅ ነበር። ከነዚህ መካከል ለመጥቀስ አንደኛው አንቀጽ ንጉሠ ነገሥቱና ተከታዮቻቸው ይልና ከትግራይ ውጭ ያለውን ቦታ ሐረርን ጨምሮ በኢጣሊያው ንጉሥ በኢምቤርቶና በተከታዮቻቸው ስር መሆናቸውን እውቅና ይሰጣሉ ይላል። በዚህ ውል አንቀጽ 7 ደግሞ የራሶችና የየግዛቱ ሽመት የሚጸድቀው በኢጣሊያ ነው። አንቀጽ 8 የሚለው ደግሞ የኢጣሊያ መንግስት በወደደ ጊዜ ንጉሠ ነገሥቱና ራሶች ሌሎች የውጭ ዜጎችን ከሀገር እንዲያስወጡ ያስደርጋል ይላል። የዚህ የትዕቢት የድርድር ሐሳብ የመጨረሻው አንቀጽ ያሰፈረው ደግሞ የኢጣሊያ መንግስት ለንጉሥ እገሌና ተከታዮች ለዙፋኑ ዋስትና ይሰጣል ነው። ለንጉሥ ምኒልክም አላለም፣ ለንጉሥ እገሌ ነው የሚለው። ትርጉሙ እኔ ያልኩት ይነግሳል ወይም ይሾማል ነው። ከአድዋ ድል በኋላ ግን ይህ ድርድር ሐሳብ ድራሹ ነው የጠፋው። ቀደም ብሎም ነገሮች ሲካረሩ ይህንን የድርድር ሐሳብ ወደ ጎን አድርገውት ነበር። ስለዚህ አድዋ የሚያስተምረን ነገር ጠንካራ መሆን የድርድር ሐሳብን እንኳን እንደሚያስቀይር ነው። በዚያን ጊዜ ኢንግላንድ፣ አውስትሪያና ጀርመን አድፍጠው የኢጣሊያን ማሸነፍ የተመኙ ሲሆን በጉዳዩ ቀጥታ ግንኙነት ያልነበራቸው ሀገራትም እንዲሁ ማን ያሸንፍ ይሆን ብለው በዳር ይመለከቱ ነበር። እንደ ዛሬው አውሮፓውያኑ አንድ ልብ ስላልነበሩ ፈረንሳይ ምኞቷም ሆነ ጸሎቷ ኢጣሊያ በቅጥያም በኢጣሊያ ጀርባ የነበረችው ዋና ባላጋራዋ ኢንግላንድ እንዲሸነፉ ነበር። ለኢትዮጵያ አዝና አልነበረም። ይልቁን ከኢትዮጵያ ቀይ ባህር ከጅቡቲ ዳርቻ ተነስቶ በኢትዮጵያ አቋርጦ በምዕራባዊ አፍሪካ ባሉት ቅኝ ግዛቶቿ ድረስ የሚገናኝ ታላቅ የፈረንሳይ ኤምፓየር ለመመስረት አስባ ስለነበር ነው። ታዲያ በአድዋ ድል ማግስት አዲስ አበባና የሚኒሊክ ቤተመንግስት በአውሮፓውያን ሀገራት መልእክተኞች ነበር የተጨናነቀው። ኢጣሊያም መልእክተኛ ይዛ ብቅ አለች። በዚህ ጊዜ ግን ልግዛችሁ፣ እንግዛችሁ፣ እነዘዛችሁ ሳይሆን በኩል ደረጃ የንግድ ልውውጥ ለመመስረት ነበር። ስለዚህ አድዋ የሚያስተምረን ነገር በሀገር ጉዳይ ቁርጠኛ መሆንና ኃይልን ማሳየት እንደሚያስከብር ነው። አማራጭም የለውም። በአድዋ ድል የአፄ ምኒልክ በአሸናፊነት መወጣት በአውሮፓ ድንጋጤ መፍጠሩ ግልጽ ነበር። እንዴት የጥቁር ሀገር የአውሮፓ ሀያል ሀገርን አሸነፈ ብቻ ሳይሆን አራያነቱም አልተወደደም።
ይህን አርአያነት የጠሉት በግልጽ ባይናገሩም ጥርሳቸውን ነክሰው ይቺ በእንጀራቸው ላይ አመድ የምትነሰንስ ሀገር ህልውናን በክፉ ዓይን ማየት ከጀመሩ ቆይተዋል። የሚኒልክን አሸናፊነት የግለሰብ ወይም የአንድ ሀገር አሸናፊነት ብቻ ሳይሆን የእንቅስቃሴ ምልክት በማድረግ በወቅቱ የነበረ ዋይልድ የተባለ የኢንግላንድ ዲፕሎማት ባጭሩ ምኒልክዝም አደገኛ ነው በማለት አስቀምጦታል። አድዋ ማለት አውሮፓውያኑ የሚጠሉትና የሚፈሩት የአፍሪካውያን ድል ነው። በዚያን ጊዜ አፍሪካ ያልተበላች አህጉር ነበረች። አሁንም አውሮፓውያኑን የምትጦር ወይም የምትቀለበ አህጉር ነች። ስለዚህ የቀለባቸው ምንጭ የሆነችን አህጉር በቀላሉ አሳልፈው ይሰጣሉ ብሎ መገመትም አይቻልም። ስለዚህ አድዋ ላይ ኢትዮጵያ በአሸናፊነት ብትወጣም በኢትዮጵያ ላይ የተሰበቀው ጦር ግን አልወረደም። ማን እንደሚወረወረውና እንዴት የሚለውን ጥያቄ ለመመለስ የአድዋ በዓል በተዘከረ ቁጥር አድዋን በስፋት ማስታወስ ተገቢ ነው። ኢጣሊያ ብቻ አልነበረችም የተሸነፈችው። ድሉም የመላው የጥቁር አፍሪካ ድል ነው። አመሰግናለሁ። ዶክተር ገበየሁ ተፈሪ